ይህ ሰው በቢሊዮን የሚቆጠር ሀብት ነበረው፣ ነገር ግን ልጁን የምትንከባከብ ሞግዚት ሊያገኝ አልቻለም ነበር። ሕፃኑ ሳያቋርጥ ያለቅስ ነበር። እሷም አስቀድማ 10 ሞግዚቶችን አስፈራርታ አባራለች። ሰውየው ምንም ቢሆን የሕፃኑን የወለደች እውነተኛ እናት እንዲፈልግ ረዳቱን አዘዘው። በድንገት ለሞግዚትነት ቦታ ለማመልከት የመጣች አንዲት ሴት አስተዋለ። እሷ በጣም የምታውቀው ትመስላለች ብሎ አሰበ። ነገር ግን ከዚህ በፊት የት እንዳያት ጨርሶ ሊያስታውስ አልቻለም። በዚያ ቅጽበት ሕፃኑ እንደገና ማልቀስ ጀመረ። ሴት ጸሐፊዋ የሕፃናት ሳይኮሎጂ እንደተማረችና ሕፃኑን ለማረጋጋት መሞከር እንደምትፈልግ ተናገረች። ሰውየው ሕፃኑን ለእሷ አስረከባት። ነገር ግን ሕፃኑ ይበልጥ አጥብቆ አለቀሰ። ሕፃኑ በጣም በማልቀሱ የተነሳ ትንፋሽ ሲያጥረው ስታይ ሴትየዋ በፍጥነት ሕፃኑን ነጥቃ መለሰችው። የሴትየዋን ለስላሳና ርኅሩህ ድምፅ ሲሰማ ሕፃኑ ማልቀሱን አቁሞ በብሩህ ፈገግታ ተሞላ። ሁሉም ሰው ተደነቀ። ሰውየው እሷ የሕፃኑ ወላጅ እናት መሆኗን ከመጠራጠር ውጭ ምንም ሊያደርግ አልቻለም። ከ10 ወራት በፊት ሴትየዋ በአንዱ ታካሚዋ ትንኮሳ ደርሶባት የነበረ ሲሆን ሰውየው ግን ታድጓት ነበር። ተናካሹ ሰውዬ ለሰውየው የተጠቀመበትን የክብር ማዕረግ ስትሰማ እሱ በከተማው ውስጥ እጅግ ባለሀብቱ ሰው መሆኑን አወቀች። ሰውየውን ማመስገን ፈልጋ ነበር፣ ነገር ግን ፊቱ እንደ በድን መገርጣቱን አስተዋለች። ሰውየው በዚያ ቅጽበት የአካሉ ሁኔታ መደበኛ እንዳልሆነ ያውቅ ነበር። በሰውነቱ ውስጥ ያለውን ከፍተኛ ሙቀት ለመግታት ታገለ እና ወዲያውኑ እንድትወጣ ነገራት። ነገር ግን ሴትየዋ በድንገት አንድ እንግዳ መዓዛ ሸተተች። ከዚህ በኋላ ሁለቱም ማመዛዘን ሙሉ በሙሉ ጠፋባቸውና ሌሊቱን አብረው አሳለፉ። ሴትየዋ ከዚያ ሌሊት በኋላ አረገዘች። የወሊድ ልምድ ስላልነበራትም ባልታሰበ ሁኔታ በአንድ የዩኒቨርሲቲ መጸዳጃ ቤት ውስጥ ወለደች። መምህሯ ወዲያውኑ ለአባቷ ደወለ። አባቷ በድንጋጤ እየተጣደፈ መጣና በመንገድ ላይ የመኪና አደጋ አጋጠመው። በአባቷ ሞት የተደቆሰችው ሴትየዋ በጥልቅ ሐዘን ውስጥ ወደቀች። ሕፃኑን ብቻዋን ለማሳደግ አቅም ስላልነበራት ሕፃኑን በሰውየው የፊት በር ላይ ትታው ሄደች።